ና ና ና ና ና ና ና አንተ ከኪዮን ከተጫዋችና አንተ የኔን ቡድን ትናገራለህ? የኔን ቡድን አንተ እንዲህ ይሄን ቡድን ይዛ አንተ የኔን አርሰናል ጀማው አካንጂ በሸቷ አለቀቀውም እንዴ? እኔ ሲጀመር እኮ እስካሁን ጩጮ ቤት እኮ ያለ ነው የሚመስለኝ። ጭራሽ ኢንተር ሄዷል። አፉን ከፈተ እኮ። እናንተ ምን አለ? አሁን ላይ የዓለማችን ምርጡ ቡድን አርሰናል አይደለም አለ፣ ሙኒክ ነው አለ። ኳስ እንደማያይ ያወቁት በሱ ነው ጀማው። ኳስ አያይም። እውነቴን ነው የምላችሁ። እንዴት ትላለህ? ፕሪሚየር ሊጉም ላይ ምንም ላይ እኮ መሪ ነው እሱ ይሉታል። እኔ ትርፍ ጊዜን ልጆችን በማጫወት ነው ማሳልፈዋል። ሲቲን ማለቱ ነው። እከክ የሆነ ተጫዋች ወለ መጣ፣ ክፉን ተናገረ፣ ተለጠፋ፣ በሜዳውና በደጋፊው ፊት ተሰጠ። እናትና የኔ ጌታ አርዝዬ ይላል። እናትክንና እከክ የሆነ ተጫዋች እከክ ነው። ምንም እንደዚህ አይነቱን በቃ በጣት ሰመጣል ነው ያለ። አሁን ደግሞ ክፉ ነገር የተናገረን አንድ ተጫዋች አለ ትርፌ ቤት፣ ያ ጠቋራ ዶርጎ የሚሉት ማለት ነው። ሂሳብ ታወራርዳለ፣ ከኛ ጋር ሂሳብ ታወራረዳለ። አካንጂ ግን በአግባቡ ማን እንደሆነ አሳይተናል። አርቴታ መበቀል ማለት ምን እንደሆነ አሳይቶታል። ላጭተናል። ወያላ ላይ አጣጣል አጓራህን አታሳራለ። ድሮም ባዳ ነው። እኛ ጣሊያን ድረስ እንቋጥር ሄደን ነበረ። ባዶ እጃችንን ተመልሰናል። እንግዲህ 3 ነጥብ ይዤ እመጣለሁ ብዬ ነበረ። እንግዲህ ድሮም ጣሊያን ጠላት ናት። ድሮም በዚህ ክለብ ምክንያት ስንት አይነት ተውልቶችን አሳልፍ አንዱን እንኳን ብተኛ ተከሸፈ ለሊት አሳልፍ ቀጣይማ አትደምናለ እኛለው ሲደርስ ተረኛውን አስገባው። የሚገርም ጎል ማለት አስመቱት። ስፔስ ስጡት እንጂ ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው። ማን 3 ተከላካይ ነው የሚያቅፈው? አስመታው እንጂ ቅርቅር ነው ቅርቅር። አርቴታ ክፉ ሰው ነህ ማን፣ ክፉ ሰው ማን። ምን እሺ ነው? እኔ እኮ 3 ነጥብ እኮ አያስፈልገንም ዝም ብሎ ለበቀል ብቻ ማን። የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ። አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ። ተገረፍክ በሜዳ ማን። ሳንሲሮ የኛ ሜዳ ነው፣ የሁላችሁ ሜዳ የኛ ሜዳ ነው። እንደውም ካሁን በኋላ ማን የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ ራይስን ዙቢሜንዲ ስላጫወተ ኤዜ እንዴት እንዳሳዘነኝ በእናታችሁ። ኤዜ አንጀቴን በላማ። እረፍት አያስፈልገውም እንኳን እንደ 60 ደቂቃ ላይ ሁክድ። አርቴታ ጨካኝ ሩትለስ ነማ። ሃቨርትን የሆነ ጌም ታይም ብትሰጠው ደስ ይለን ነበረ፣ ግን ዮከሬዝ መጥቶ አገባ። ደስ ብሎናል። ከነገና ደግሞ በራሱ ብር ነው የመጣው። እንደፈለገ ይጮት። ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደረግሽው መንገድ ተመችቶኛል። አንደኛ ረፍት ታገኛለሽ፣ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እየተሰማሽ እንደሆነ አላቅም፣ ግን ጠሽ ስለሆንሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይ ሰው ነሽ። አንድ ጌም ብቻ ታሸንፊና ማለት መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ። እስካሁን እኮ ማን ነው 1 ጌም ኢን አ ሮ ላይ ነው 1 ጌም ኢን አ ሮ ነው እያለ ያለው እኮ 5 ጌም ኢን አ ሮ አድርግለትና የዛኔ ከኛ ጋር ታወራለን። ልለጥፍ ነው ምን አለ በላይ ነው ማን አርቴታ እንደውም እነዚህ ተጫዋቾች ማጫወት ራሱ አልነበረበትም። ገባ? ያን ያህል ነው የሚንቃችሁ። እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ። ማን ሲቲ መሰልነህ እንዴ? ጠብቀኝ ጅሞ አርሰናል በዚህ ዓመት ልክ እንደ ቅዘን የሚፈጥን ቲሞች ካሉ እንደ ቅዘን ጩፍ አድርጎ ይወጣል። አለቀ። ምላሷ ትንሽ ረዝሞ ነበር ያካንጂ ትንሽ ረዘም ብሎ ነበር። በደንብ አድርጎ አጠራ አድርጋ መጣች። በደንብ አድርጎ አጠራ ብሎላታል። በደንብ ፈጠነ። እንደ ቅዘን ጩፍ ሲል አርሰናል መጣና ጩፍ አደረገለት። አለቀ። እንደ ቅዘን አትፍጠን አርሰናል በዚህ ዓመት ደምላሽ ነው። ካፈላ ያፈላል። አለቀ። አጉንዴ አፈላለሁ እኮ ያፈላል። በደንብ አድርጎ አፈልቶ ይመጣል። የከሪሽ ደግሞ ምንድነው ፈረስታፍ አማችሁኝ ብዙ ሰደባችሁኛልና የሚገርም ያጥቂ ጎል። ምን አይነት በቃ ስትራይከር ስትሆን እንደዚህ ነው። በቃ የሚገርም ጎል። ጄሱስ ደግሞ ሲቲ እኮ በኔ ኃይል ነበር እኮ ያውላ ዋንጫ የሰበሰበው እኔም እኮ ምርጡ አጥቂ ነኝ ብሎ የሚገርም ጎል። ኧረ ጄሱስ፣ ኧረ አርሰናል ዛሬ በቢቲሙ ገብቶ ኢንተር ለብ ፈንደዳርጉ ለብ። ኮንግራ አርሲ ፋሚሊዎች ይመሻችሁ። 3 ጎል ማን አስቆጠረ በለኝ። ቪክተር ዩኬሬሽ ጋብሪኤል ኢየሱስ 2 ቪክተር ዩኬሬሽ 1 ጋብሪኤል ኢየሱስ 2 ቢስሚላ ያበደ ጨዋታ
አሪፍ ጨዋታ ነው የተጫወትነው። ክፍተቶች ነበሩ። ስኬሊ አሁንም አልመጣላትም ሙዷ፣ ኤዜ ሙዱ አልመጣለትም። ሜሪኖ ለምን እንደገባ አላቅም። አርቴታ ዋኔሪን አላስገባው። እነዚህ ሁሉ ችግሮች ነበሩ። ግን ሳንሲሮ ላይ ሄደን ከነዚህ ሁሉ ችግሮቻችን ጋር 3-1 ቀውጠነዋል ነው የምልህ። ቢስሚላ ጸደይ ጨዋታ። ሞስኬራ ተመልሳለች። አሪፍ ነበረች ዛሬ። በተለይ በቃ ትንሽ ደቂቃ ሲቀራት ድረስ በጣም ጸደይ ነበረ። ደስ ብሎኛል። ሳንሲሮ ላይ ሄደን 3-1 ድምጥ ማጡን ያጠፋ ነው ኢንተርን እና እንኳን ደስ አላችሁ። ሁላችሁም ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። ምርጥ ቡድን አይደለም ቢልም ያመለሉ ጄሱስ ግን አሳየው ሁለቴ ደውሉ። እንዴት መጀመሪያም በነበረበት ክለብ አሁንም ባለበት ክለብ ሁለቴ ይቀጣል? አይመጣውም እኮ ጭራሽ ነው የማይመጣው እኮ። ምን አስለፈለፈክ? 3 ጎል መሸከም እስካልቻልክ ድረስ ምን አፍን አትዘጋም? አትዘጋም? እንደኔ ድምጽ ዝም አትልም? እኛ ባህላችንን እናክብርበት። አንተም አርፈ የሚሰጥን ተሰጥተ ተቀብለ አትሄድም? ምን አስለፈለፈክ? ጭራሽ ብለብለ በብዙ ሚዲያዎች የሚታማውን አጥቂያችንንም አስነስተክ ማስካስ ያስከው አስባልከው። በቃ እንግዲህ አሁን ወኔ እኮ ጥሩ ነው። አሁን ለነዛ ለሼቦቹ ወኔ ሰጣቸው፣ ግን ምንድነው አላዳናቸውም። ሚስተር አካንጂ ያኛውን ቡድን ካልሆነለትም ይሄኛውን ቡድን ካልሆነለትም እና እንደ ሀሳብ ሸተፋካብ አርሰናል አሸንፏል። ኢንተር ሚላንን ሜዳው ላይ ሄደን ስጥጥ። ኧረ ምን አይነት ቲም ነው ያለን? ማን ጋብሪኤል ጄሱስን አድንቄ ሳልጨርስ ገባና ጊዮኬሪሽ ምንድነው ዛሬ ያየነው ጨዋታ? ምን ስክሪፕት ነው? ምንድነው ገና ከተጀምሮ እስኪያልቅ ድረስ ምን አይነት ይሄኛው ቲማችን ይበልጣል መሰለኝ ከዋናው ከኖርማሉ ይሄ ይበልጣል። አሁን ከኖቲንጋም ከተጫወተው ቲም ይሄ ይበልጣል። ማን 7 ተጫዋች ቀይረን ገብተን ጥፍጥፍን ያደረግናቸው ሉዊስ ኬሊ ማለት ነው። የዘንድሮ የሚገርመው ጨዋታው ዛሬ ነው የተጫወተው። በጣም ጽድት ያለ ማን በትከሻ ሰውን እየወረወረ ምናምን። ጄሱስ ምንድነው መሰረው 2 ጎል ማን ስለሆንክ ነው ዝም ብለህ የምታገበው? አተ በጣም ነው የምትችለው ማን። ኤዜ በዚህ ቲሙ ተመችቶኛል። ማን ጽድት ያለ ጨዋታ ነው የተጫወተው። ማን በስማ ጄሱስን አድርቄ ሳልጨርስ ገባና ያ ደግሞ 90 ዲግሪ ላይ ቅርቅር። እንደዚህ አይነት ጎል ያየኸው መች ነው? ራይስ መጨረሻ ጊዜ ማድሪድ ላይ ሲያገባ ነው እንደዚህ 90 ዲግሪ አይነት ያያችሁት? ምንድነው ኢንተር ሚላንን ሜዳው ላይ ከቀጠቀጥ ነው ማን ነው የሚያስቆመን?